ወይዘሮ ማርታ እራሷን አጠፋች። ሰላምዬ የያዘችው ልጅ የአቶ ደረጀ መሆኑን ስታውቅ እራሷን መቆጣጠር አቃታት። እንዴት ነው ለዘመናት የገዛ ባሌ እንደዚህ የሚጫወትብኝና የሚደብቀኝ? ምን አይነት አረመኔና ክፉ ሰው ቢሆን ነው ብላ እራሷን ሰቅላ ሞተች። በጣም ያሳዝናል። ዳጣ አረባክሽ እትዬ አረባክሽ ይህ አይደረግም እያለች ብትላትም እንኳ እባካችሁ ተውኝ፣ በቃኝ፣ ከዚህ በኋላ ማንንም ሰው ማመን አልችልም ብላ አለች። ኤቢ አባቷን አንተ አረመኔ ጨካኝ አንተ ነህ እናቴን የገደልካት እያለች እሱን እየወጋችው ትገኛለች። ሰላምዬ እራሷን መቆጣጠር አቃታት። እትዬ እንዴት እንደዚህ ታደርጋለች? ቆይ ለምን እኔ መቼ ያዥ አልኳት? እኔ መቼ አስቸገርኩ? እኔ መቼ ትዳራችሁን ፍቱ አልኩኝ? ቆይ ለምንድን ነው እንደዚህ ያደረገችው? እያለች በጣም ተጸጸተች። ኤቢ ሰላምን በጣም ተናገረቻት። ትሰሚኛለሽ? ከዚህ ቤት ጓዝሽን ጠቅልለሽ መውጣት አለብሽ። ቢያንስ የእናቴን ሐዘን በደንብ ላዝን ይገባል ብላለቻት። ምን? አዎ ሰምተሻል። ከዚህ በኋላ እዚህ ቤት እንድትቀመጪ አልፈቅድልሽም ብላ ስትላት ደረጀ መጥቶ ትሰሚኛለሽ ኤቢ፣ ይህ የኔ ቤት ነው እና እምወስነውም እኔ ነኝ። እናትሽ ምርጫዋን መርጣለች። ስለዚህ አርፈሽ ብትቀመጪ ይሻልሻል ብሎ አላት። አቶ ደረጀ የሌለ ጸባይ አወጣ። በጣም ክፉና አረመኔ እንዲሁም ጨካኝ አባት ሆነ። ቆይ አባዬ ከድሮም እያስመሰልክ ነበር ወይስ ደግሞ ጸባይህ ከሰላም ፍቅር ከያዘ በኋላ ነው እንደዚህ አይነት ጸባይ ያመጣህ ብላ ጠየቀችው። እሱን አይመለከትሽም አያገባሽምም። ስለ ራሴ ህይወት ራሴ ብቻ ነኝ ልወስን የምችለው ብሎ አለ። ይህን የሰማችው ዳጣ እዚህ ቤትማ አይደለም እድሜ ዘላለም ልኖር ለሰከንድ እንኳ መኖር አልፈልግም። እናም እዛው ፍቅር አለበት ሰላም አለበት ጎዳና ህይወቴ ብኖር ይሻለኛል ብሎ ጓዟን እየጠቀለለች ባለበት ሰዓት ውሃ መጣች። ውሃ እምባ ደም አለቀሰች። እንዴት በዚህ ሰዓት ትተሽን ትሄጃለሽ? እማዬ የለች። ኤቢ ጋ ደግሞ ጧት ማታ እንደምንጣላ ታውቂያለሽ። ስለዚህ እባክሽን ትተሽኝ አትሂጂ አለቻት። እኔ ምን ላርግ አባትሽ በጣም አረመኔና ክፉ ነው። ውሃዬ ይቅርታ አድርጊልኝ፣ ግን እኔ የወደድኩትና እኔ የእውነትም ያቀፍኩት ጋሸ ብዬ የጠራሁት ሰው አይደለም፣ በቅጽበት ተቀያይሯል ብላ አለቻት። ውሃ ምንም ስለማታውቅ ምሁኖ ነው እያለች ስትል እባክሽ ውሃ አንቺ እንደዚያው ብትኖሪ ይሻልሻል ምንም ባታቂ፣ ስለዚህ ራሴን በራሴ ባረጋጋት ይሻለኛል ብላ አለች። ሰላም ውድና የተከበራችሁ የህያ ቤቴ ቤተሰቦች እንዴት ናችሁልኝ? ሁሉ ሰላም፣ ሁሉ መልካም። እኔ እግዚአብሔር የተመሰገነ ይሁን ሰላም ነኝ፣ ደህና ነኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ የሆኑ ነባር ቤተሰቦች ደግሞ ስለምትከታተሉኝ እጅጉን አድርጌ አመሰግናለሁ። እጅግ አስተማሪውና አጓጊው ዳጣ ድራማ እንደቀጠለ ይገኛል። ዳጣዬ እራሷን መቆጣጠር አቃታት። ኤቢንና ናታንን ስታያቸው እኔ ምልሽ ምን ተሰማሽ ግን እኔንና ኤቢን ስታይን ብሎ ሲላት ምን ይሰማኛል አላቅም፣ ምንም አይነት ነገር አልተሰማኝም ናታን። ቆይ አንተ በዚህ ሌሊት የደወልከው ለምንድን ነው? እኔማ ምን እንድተሰማሽና ኤቢና እኔን ደግሞ አንድ ላይ ስታይን ማች እናምራለን ወይ ብዬ ልጠይቅሽ ነበር። እንዴ አዎ ታምራላችሁ፣ ይሄ ምን ጠያቄ የለው። ኤቢም እኮ በጣም ምርጥና አስተዋይ ሴት ናት፣ በዛ ላይ ቆንጅዬ ናት። ምን? አዎ ግን ሌላ ነገር ምንም የተሰማሽ የለም? ትሰማኛለህ ሰውዬ፣ ሰክረህ ከሆነ እንግዲህ የስካር መድኃኒት ብትጠጣበት ጥሩ ነው፣ ማለቴ ስካርህን የሚያበርድ። ከዛ ውጭ ግን ምን የተለየ ነገር አለ ብላ አለችው። ዳጣዬ በሆዷ ውይ ናታን ምን ያህል እንዳፈቀርኩህ ብታቅ ኑሮ ራስህን ስተህ ትወርቅ ነበር። ነገር ግን በፍጹም ኤቢ ያፈቀረችውንና የወደደችውን ወንድ እኔ ልወድና ላፈቅር አይችልም። ዳጣ እባክሽ ተረጋጊ። ይህንን ቢሰማ አባዬስ ምን ይልሻል? እትዬስ ብትሆን እጃቸውን ዘርግተው የተቀበሉሽ ቤተሰቦችሽ አይደሉ?
እናም እህትሽ ላይ ይህንን ማድረግ አትችም፣ ይህንን ፍቅር እንደምንም ታስወጪዋለሽ ብላ ከራሷ ጋር ትግል ላይ አለች ዳጣዬ። ናታን አታስቢ ዳጣ፣ ምን ያህል እንደምትወጀኝ አሁን እያወቅኩ ስለሆነ ላንቺ ብዬ የማልከፍለው መስዋዕትነት የለም ብሎ አለም። ሰላምዬና ናታን ቁጭ ብለው ባሉበት ሰዓት እንኳን ደስ አለሽ ብሎ ሲላት፣ እኔ ምልህ ማለት አልገባኝም፣ ማለቴ ለልጁ ነዋ። ይገርማል እምልህ ከየት አመጣሽው? ማን ነው እንድህ ነው ብለህ አትጠይቀኝም እንዴ? አይ አልጠይቅሽም። ለምን ሲባል ማለትማ ለምን መሰለሽ የማልጠይቅሽ፣ ምንም ቢሆንም አንቺ ወደሽና ፈቅደሽ አይደል እንዲያደረግሽው። ስለዚህ ልጅ ደግሞ ጸጋ ነው፣ በረከት ነው። እንደውም የድሮ አባቶች ምን ይላሉ መሰለሽ? ምን ይላሉ የኔ ሽማግሌ? ልጅ ጸጋ ነው፣ ልጅ በረከት ነው። ልጅ ሲወለድ የሆነ ነገር ይዞ ይመጣል ይባላል። ምናልባት አንቺም አንድ የህይወትሽ መቀየር ልጅሽ ሊሆን ስለሚችል ከየት መጣና ከማን ጋር አደረግሽ ብዬ አልጠየቅሽም ብሎ ሲላት፣ በጣም ይገርማል። ከዚህ ቤት ሰው አንተ ብቻ ነህ ያልጠየከኝ። ስለተረዳኸኝ አመሰግናለሁ። ግን ምን ይሰማሻል ሰላምዬ? ደስ የሚል እስከ ዛሬ የለፋሁት እስከ ዛሬ የደከምኩት ልፋቴ ሁሉ በልጄ ተክሻለሁ። በሰላም ልገላገል እንጂ ኩርት አድርጌ ልክ እንዲያንተ አድርጌ ነው የማሳድገው ብላለችው። እተማመንብሻለሁ። እኔ ምልህ ግን ከዳጣ ጋር እንዴት ናችሁ ብላ ስትለው፣ ውይ ሰላምዬ፣ እኔ ተጨናንቅ ያለሁ እንጂ እሷ እኮ ረስተዋለኝ ብዬህ ነበር። እሷ በጣም የዋህና ገራገር አስተዋይ ልጅ ናት። አዎ በሚገባ። ግን እኔ ምን ዋጋ አለው? ምን ማለት አልገባኝም። ማለትማ እኔ በጣም ተጨናንቄና አስቤ ስለነበረ ከአንድ አይሉት ብዙ ጊዜ ይቅርታ ጠየኳት። እሷ ግን በቃ እንርሰው አለችኝ። በጣም ጥሩ ነው። ለማንኛውም እንዳታመልጥህ፣ ማለቴ አንዱ መጥቶ እንዳይቀማህ። ምን ማለት ፈልገሽ ነው? አይ ከኤቪ ጋር ያስከው ጨዋታ ምናልባት እሷም እንግዲህ በልክ ብላ አንዱን ታመጣና ከዛ ተመችቷት ላሽ ትላለቻ። ውይ ሰላምዬ፣ ዙሪያ ጥምጥም ይዘሽ የምትሄጂው አሁን ማለቴ ኤቢን አታፈቅራትም፣ የምታፈቅራት ዳጣን ስለሆነ ወደ ዳጣ ተመለስ ለማለት ነው። በትክክል አሁን አግኝተኸኛል። ማለቴ እሷን በትዕግስት መጠበቅና ወደ አንተ ማስመጥ ይሻላል ብዬ ነው እንጂ የእውነቴን ነው ምልህ፣ በፍጹም የምታደርገው ነገር ትክክል አይደለም ስትለው፣ እሺ አንቺ እንዳልሽኝ ያደርጋለሁኝ ብሎ ወሬውን ጨረሰ። በሌላ በኩል አቶ ደረጀና ሰላምዬ ሻይ ቡና ልበልሽ ብሎ ይዟት ወጣ። ቆይ ግን ሰላም ለምን እንደዛ አደረግሽ? ለምንድን ነው የኔ ህይወት የምታመሰቃቀዩ ብሎ አላት። እኔ ነኝ ያመሰቃቀልኩት? ተው እንጂ ያን ጊዜ አብረኸኝ አንሶላ ስትጋፈፍ አለሜ ህይወቴ እዚህ ቤት ያለሽው በጣም ቆንጆ ነሽ፣ ለዘመናት ስጠብቅሽ ነበር፣ ጸባይሽ እያልክ አሽበልብለህ አንሶላ ውስጥ ካስገባኸኝ በኋላ አሁን የምማፈግፈግ ነው። አባት መሆንህን ማመን አለብህ እንዴ ሰላም። ታዲያ እኔ መች አላምንም አልኩሽ? ይሄን ነገር ግን በፍጹም ማርቲ መስማት የለባትም። ታውቃለህ፣ እውነት ለመናገር ለአንተ ብዬ ሳይሆን ለእሷ ብዬ ነው። ምን ማለት ነው? እሷ በጣም አስተዋይና ብልህ፣ ለትዳሯ ታማኝ፣ ለልጆቿ ደግሞ ጀግና እናት ናት። ይህንን ነገር የእውነቴን ነው ማበላሸት አልፈልግም። አሁን ግን እንደምንም ብለህ አንድ ሰው ማንጣት አለብህ። ምን ማለት ነው? የማገባው ነዋ። እትዬ ታገቢያለሽ፣ በሰርግ እንደርሻለን ብላኝ የለ እንግዲህ ውሸት አያልቅብህም። ውሸትም ዋሽተህ ቢሆን ማንጣት አለብህ። ይህም አይሆንም። ምን ማለት ፈልገህ ነው? ነገርኩሽ፣ እኔ አንቺን ከሌላ ሰው ጋር ማየት አልችልም። ሰላም ምን እና ታዲያ ሁለት ሴት አፍቅሮና ወዶ በአንድ ቤት ውስጥ አይከብድም? ነገርኩሽ እኮ ነገሮች እስከሚስተካከሉ ነው። ደግሞም ማርቲ አንድ ፕሮጀክት ስለጀመረች እሱን ፕሮጀክት ስትጨርስ ወደ ውጭ ትሄዳለች እና ያን ጊዜ እመኝኝ እጠቀልልሻለሁ። ምን እያልክ ነው? ቆይ እኔ የምልህ ደረጀ ይገባሃል ግን እያልከኝ ያለኸው ማርታን ፈትቼ እኔን አገባሻለሁ እያልከኝ ነው? እንደዛ ማለት አይደለም። ማርቲ ለስራ በብዙ ጊዜ ስለምትሄድ ምናልባት እሷም ሌላ ሀገር የሆነ ነገር ታደርጋለች ብዬ ነው። አይጉድ! ሌባ እናት ልጇን አታምንም ተባለ። አንተም ደግሞ ሌባ ባል ሚስቱን አያምንም እንደሚባለው ተረት ልትሆን ነው እንዴ? ምን ማለት ነው? እየቀለድሽብኝ ነው? አይ አይደለም እንጂ ገና ለገና አንተ ብቻ ስለምትወሰልት እሷም ትወሰልታለች ማለት ፈልገህ ነው? ብቻ ግን በጣም ትገርማለህ፣ ታሳፍራለህም ብላ አለችው።
ውሃ እና ዳጣዬ፣ እኔ ምልሽ ዳጣ፣ እሺ አንቺና አባዬ ባለፈው ስታወሩ የነበረውን ሰምቻለሁ። ምኑን? ስታለቅሺ እማዬ የት ናት ንገረኝ ስትል፣ ምን ውሃ፣ ይህንን ነገር ከአንድ አይሉ ሁለት ተይ ብዬሽ አልነበር እንዴ? እንዴ ለምንድን ነው የምተወው? ውሸት እኮ ግን ጥሩ አይደለም። ማለቴ ምን አለ ለማዬ ባወራት። ለኤቢም ትሰሚኛለሽ፣ እኔን የምትወጂኝ ከሆነ ማድረግ የለብሽም። በዛ ላይ ደግሞ ይህን የምትናገሪ ከሆነ ኬክ አልጋብዝሽም። እሺ በቃ አልናገርም፣ ቢሆን ነው የሚሻልሽ። ኤቢ ዳጣን ጠርታ፣ እኔ የምልሽ ዳጣ ከናታን ጋር እንዴት ናችሁ እንዴ? ማለት አልገባኝም። ማለቴ እንደ ድሮ ወክ ይዞሽ ይወጣል፣ ምግብ ምናምን ይጋብዝሻል? አዎ ዛሬ ጋብዞኝ ነበር። ታዲያ ምን አለሽ? አረ ምንም አላለኝም፣ ግን እሱ ዳጣን አልወዳትም፣ አላፈቅራትም፣ አንቺን ነው። ያኔም ደግሞ በቃ ስሜታዊ ሁኜ እሷን ምን እንደሚሰማት ነው የጻፍኩት ብሎኛል። እና ታዲያ እኔ ምን አገባኝ? አይ ልንገርሽ ብዬ ነዋ። አታስቢ። አይ ኤቢ በቃ ራስሽን ዝም ብለሽ ታስጨንቂያለሽ ማለት ነው እንዴ? ምን ማለት ነው? ማለቴማ ዝም ብለሽ በቃ ናታንን ለራስሽ ከፈለግሽው ራስሽ ላይ መስራት እንጂ እኔ ላይ መስራት የለብሽም። እኔ በራሴ የምተማመን እንዲሁም ደግሞ ጠንካራ ሴት ነኝ። ስለዚህ እሱ ወደደኝ ጠላኝ ምንም አይመስለኝም። አልገባኝም። አንቺ ገና ለገና ሁሉም ሰው አይወደኝም በሚል ጭንቅላትሽን እየረበሽ ነው ያለሽው። ስለዚህ የሰው ልጅ ወደደ ጠላሽ ምንም እንደማያደርግሽ ነው። ራስሽ ላይ ብትሰሪ ይሻልሻል። ምክንያቱም በዙሪያሽ በጣም ብዙ ሰዎች አሉ የሚወዱሽ ማለት ፈልጌ ነው። ግን አንቺ እሱን ማመን አትፈልጊም። ለምሳሌ ውሃ አሁን ከውደታዋ የተነሳ ከአንቺ ጋር መጫወት መቃለር ትፈልጋለች። አንቺ ግን ፊት አሰጫትም። እናትሽም አንቺ ጠንካራ እንድትሆኚ ብልህ እንድትሆኚ ትፈልጋለች። ግን ደግሞ እንደ ሕፃን ልጅ ፀጉሬን ካላሸሸሽኝ እያልሽ ከስራ ስትመጣ ትረብሻታለሽ። አባትሽም እንደዛው። ስለዚህ ኤቢ ራስሽ ላይ ብትሰሪ ይሻልሻል። ማለቴ ናታንንና እኔን ከመከታተል። እኔና ናታን ምንም አይነት ግንኙነት የለንም አሁንም ወደፊትም ብላ አለቻት። እንደዛ ከሆነ ጥሩ ነዋ፣ በጣም ደስ ይላል። ለማንኛውም ያ ባለፈው መጥቶ የወሰደሽ ልጅ ጋር በጣም ትሄዳላችሁ ብሎ ሲላት በጣም ሳቀችባት። ጭራሽ ባለትዳር አማቅጭ እያልሽ ነው? ምን ችግር አለው? ያው አንቺ የጎዳና ልጅ ዱርዬ አይደለሽ እንዴ? ትሰሚኛለሽ ኤቢ፣ ስነ ስርዓትሽን ብትይጂ ይሻልሻል። እኔ ዳጣን ማንም እንደዚህ የሚቀልድብኝ ሴት አይደለሁም እና ስነ ስርዓትሽን ያዥ ብላ ልኳን አሳየቻት። የኤቢ ቅናት ልክ አጥቷል። ዳጣዬ ደግሞ ከናታን ጋር ፍቅራቸውን ተገላልጸው ተሳሳሙ። የእውነት እጅግ በጣም ደስ ይላል። ቤተሰቦች የዛሬው ይሄን ይመስል ነበር። በቀጣይ እስከምንገናኝ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ ይሆኑ። ባይ ባይ።